ይሄ የባቡር መስመር ይታያችኋል። ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል፣ የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁ፣ እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ። እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱት። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱን ኦሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት፣ ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ይለው ይገባል። ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው። ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ እዩት። አያችሁ? ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ? ምን ያህል ስቶ እንዳለ እያያችሁ እዩ እንደሳተው። ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ አሳዩ። እስቲ እዩት ያልተፈታው። ይሄው ተፈቶ ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይሄው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁት ነው አይደል? ይሄ መስመር ነው እንግዲህ ጠዋትና ማታ ትሬን የሚጓዝበት መስመር ነው። በዚህ ደረጃ እያንዳንዱ ብሎን ተነስቷል። ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል። ይሄው እዩት። ይሄ የተፈታው ነው። ይሄ ያልተፈታው አብዛኛው እንደምታዩት ተፈቷል። ይሄው ያሳውቃል። እያያችሁት ነው። ምን አይነት ትውልድ እየተፈጠረ ነው ያለው? ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራን የትሬን መስመር ፈቶ የሚሸጥ ትውልድ፣ ገዝቶም የሚያተርፍ ትውልድ፣ ፋብሪካዎችም ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል። እንደ ሀገር ይሄንን መንግስት የመቆጣጠር ግዴታ አለበት። እያያችሁ በጣም ያሳዝናል። በእውነት በጣም ያሳዝናል።